በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በለወል እግዚአብሔር ስም እንደምንሰነበታችሁ። ይህ ቤተ ተክሌ ነው። ቤተ ተክሌ በሳምንት 3 ቀን የተለያዩ መርሃ ግብራትን ያቀርባል። የዛሬው ይትባረክ ዘድጓ በሚለው አብይ ርዕስ ጾመ ድጓ የሚባለውን ቅዱስ ያሬድ ድርሰት የምናይበት ቀን ነው። ከኔ ጋር ክቡር መጋቢ ሐዲስ ምስጢረ ሥላሴ ማናየ ይገኛሉ። እንግዲህ እስከ መጨረሻው አብራችሁን እንድትቆዩ በእግዚአብሔር ስም እንጋብዛለን። ቀጥታ እኔ ዜማውን ልናሳቸው ይተረጉሙልናል። አርያም ዘተሳቱ ሰዓት በከመ በሰማይ ከማሁ በምድር በባህርኒ ወበኩሉ ቀላያት ሎቱ ንፌኑ ስብሐተ ለንጉሥና ለአምላከ ምሕረት ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ንሴብህ ወንዘምር ለዘ አቀበነ ወአብጽሐነ ውስተ ምዕራፊነ ራይ እስከ ምዕራፊነ አቡን ሃሌ ሃሌ ናሁ በጽሐ ጊዜ ሳህሉ ለእግዚአብሔር ዕለተ አድኅኖቱ አስተፋጥኑ ገቢረ ሰናይ ኢይትመካ ኃያል በኃይሉ ባዕል በብሉ የሃብ ሰብእ ቤዛ ለነፍሱ ወዘሰይት ሜካህ በዝለይት መካህ አርባይት ወከመሮሙ ኖላዊ ዘመዓልት ሃላዊ ዘሌሊት ሃይሎሙ ለከዋክብት ነአኩተከ ወንሴብሐከ በዘኢይትነገር ሂሩትከ ቅንዋት ጾመ ሙሴ ቤት ሃይሎሙ ውእቱ ለእለ ይፈርህዎ ክርስቶስ ስሙ ለእለ ይጼውዕዎ ወበመስቀሉ ያድኅኖሙ ኢየሃድጎሙ ኩሎ ጊዜ ይሄሉ ምስሌሆሙ ሰለስት ይትራቁ አትህቱ ርእሳክሙ አፍቅሩ ይጸ
ኮኑ የዋሃነ ከመ ርግብ ሰላም በሁለት ጽርሐት ቤት ሃሌ ሃሌሉያ በተፋቅሮ ነሃሎ ኩልና ወናትት ርይሳና ለኩሉ ውእቱሰ ቀኒቶ አስፎ ቀኒቶ አስፎ ቀኒቶ አስፎ አቲቶ ሪሶ ገብረ ለነ ሰላም። አምላከ ቅዱስ ያሬድ ስሙ የተመሰገነ ይሁን። አሁን ወደ ትርጓሜው ነው የምንሄደው። እንግዲህ ከመጀመሪያው ጀምሮ በየተራ መነሻውን እያሉ ይቀጥሉልናል። የኔታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት ሆናችሁ ይህን መርሐ ግብር እየተከታተላችሁ ያላችሁ ቅዱስ ያሬድ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ በያላችሁበት የአካባቢ ሰዓት አቆጣጠር እንደምንዋላችሁ እንደምናመሻችሁ ለዚህ ዕለት ለዚህ ሰዓት ያደረሰ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ለአባታችን ለመምህራችን ለክቡር ሊቀ ጠበብት ተክለ ሲራክ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። የቅዱስ ያሬድ በረከት በአባታችን ላይ ያሳድሮ እንዲሁም ደግሞ ቃሉ ለኛ እንዲደርስ የቅዱስ ያሬድን በረከት እንድንሳተፍ ይህንን መርሐ ግብር ከርሰው ሰዓት ሰጥተው ጊዜ ወስነው ድካም ሳይገድባቸው የቦታ ርቀት ሳይከለክላቸው ያቀረቡልን ያሉ መምህራችን ናቸውና ረጅም ዕድሜ ይስጥልን እላለሁ። ክቡር ሊቀ ጠበብት በዚህ መልኩ ስለተገናኘን ደስ ብሎኛል። በቤተ ተክሌ አንዴ ሁለቴ ሶስቴ ደጋግሜ የተገኘሁበት የት ነው። አሁን ከእንግድነት ወደ ቤተሰብነት ከፍ ያልኩ ይመስለኛል። ያው እንግዲህ ዜግነት ተሰጥቶኛል ብዬ አስባለሁ። የተተክሌ እውነት ነው። በትክክል በትክክል ዜማውን ስላሰሙን በጣም እጅግ አድርጌ አመሰግናለሁ። ቃለ ሕይወት ያሰማልን፣ ረጅም ዕድሜ ይስጥልን። እርሶ ዜማውን አቅርበዋል፣ እኔ ደግሞ ንባቡን ለማቅረብ እሞክራለሁ። የኔ ያን ያህል አይከብድም። ንባቡን በአማርኛ ተረጉማለሁ። እሱ የተላለፉ መልእክቶችን ለማቅረብ እሞክራለሁ። እግዚአብሔር አምላካችን አምላከ ቅዱስ ያሬድ ምስጢሩን ጥበቡን ማስተዋሉን ለሁላችን ያድለን። የቀረበልን የቅድስት የዘጠኝ ሰዓት ከአርያሙ የጀመረ ነው። በከበበ ሰማይ ከማሁ በምድር በሰማይ እንዳለ እንዲሁ በምድር አለ ነው የሚለን ቅዱስ ያሬድ። ይህ እንግዲህ ከአምላካችን ልዕልናውን እንዲሁም ደግሞ ትሕትናውን አንድ አድርጎ አስተባብሮ የገለጠበት ነው። እንዲሁ ሰው ከመሆኑ በኋላ ሳይሆን ሰው ከመሆኑ በፊት በሰማይ ያለ በሰማይ የተወሰነ ብቻ ሳይሆን በምድርን የመላ ሰማይና ምድርን የፈጠረ ሰማይና ምድርን ፈጥሮ የሚገዛ መሆኑን ነው ቅዱስ ያሬድ በዚህ ሐሳብ የገለጠው። በሰማይ እንዳለ እንዲሁ በምድር አለ፣ በባሕርኒ ወበኩሉ ቀላያት። በሰማይና በምድር ብቻ የተወሰነ አይደለም፣ በባሕር በጥልቆች ውስጥ አለ ካለ በኋላ ሎቱን ፍየኑ ስብሐተ ለንጉሥና ለሱ ለአምላካችን ለንጉሳችን ምስጋና እናቀርባለን በማለት መላቱን ስፋቱን ርቀቱን በቦታ የማይወሰን ከዚህ እስከዚህ ያለ የማይባል እንደ ምድራውያን ነገስታት የግዛት ወሰን ድንበር የሌለው መሆኑን መላቱን ስፋቱን በሰማይ በምድር በባሕርና በጥልቆች ውስጥ ምሉ መሆኑን ገልጧል። ይህንን ከገለጠ በኋላ ደግሞ
እኛ ፍጥረታቱ ተገዢዎቹ ልጆቹ አገልጋዮቹ ለሱ ምስጋና እናቀርባለን ማቅረብ ይገባናል በማለት ለሱ ምስጋና ማቅረብ የዕለት ተዕለት ስራችን ተግባራችን ተልእኳችን መሆኑን ባናመሰግነው ዲያብሎስን የምንመስል እናመሰግነው ደግሞ ስሙን ቀድሰን ክብሩን ወርሰን የምንኖር መሆኑን የገለጠበት ሐሳብ ነው። በጣም ጥልቅ ነገረ መለኮት ሐሳብ ነው የሁለቱ አረፍተ ነገር በከመ በሰማይ ከማሁ በምድር። እንግዲህ ምላቱን ስፋቱን ርቀቱን በሁሉ የሞላ መሆኑን ከመግለጥ በተጨማሪ በሰማይ ያለ ቅድመ ልደት በሰማያት ምሩ መሆኑን ሲነግረን ከማሁ በምድር የሚለው ሐሳብ ደግሞ ሰው መሆኑን ይገልጣል። ስጋ መልበሱን በአጭር ቁመት በጠባብ ደረት መወሰኑ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ መገለጡን ያስረዳል። ከማሁ በምድር የሚለው ዕለት ዕለት በምንጸልየው በማቴዎስ ወንጌል ምዕራፍ 6 በተመዘገበው አቡነ ዘበሰማያት ጸሎታችንም በከመ በሰማይ ከማሁ በምድር ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። በሰማይ መላእክት ቅዱስ ቅዱስ ብለው እንደሚያመሰግኑ እኛም በምድር ቅዱስ ቅዱስ ብለን እንድናመሰግን ፈቃድህ ይሁንልን ብለን ዕለት ዕለት እንጠይቀዋለንና ሰማይ የሚለው ልዕልናውን ይገልጣል። ወበእንተ ለይከ ትትመሰል በደመናት ስለ ልዕልና በሰማያት በደመናት ትመሰላለህ እያሉ ሊቃውንት ገልጠውታል። ስለ ትሕትናው ሰው ስለመሆኑ ደግሞ በምድር ይገለጣልና ልዕልናውን በሰማይ ትሕትናውን በምድር ያነጻጸረ የገለጠልን እንዲሁም ምላቱን ስፋቱን ርቀቱን በውቅያኖስ በጥልቆት ሙሉ መሆኑን ቦታ የማይወሰንለት እንዲሁ አንድ ቦታ ተወስኖ የማይኖር የምላቱና የስፋቱ ልክና መጠን በሰው አንደበት የማይነገር የሰው አእምሮ አበስሮና ተናግሮ የማይጨርሰው ሙሉ መሆኑን ነው ቅዱስ ያሬድ የመሰከረልን። እና ቅዱስ ያሬድ በዜማ ብቻ ሳይሆን በነገረ መለኮት ትምህርት የላቀ የረቀቀ የሥላሴ አንድነት ሶስትነት አካል ከህልውና ተገልጾለት እንደነ ዮሐንስ ወልደ ነጎድጓድ እንደ ሌሎችም ሊቃውንት አምልቶና አስፍቶ የተናገረ ብሉይ ኪዳንን በደንብ የተረጎመ አዲስ ኪዳንንም ያመሰጠረ ሊቅ መሆኑን ነው የምናየው በዚህ መልኩና ይህም ለሱ ምስጋና እናቀርባለን። ለንጉሳችን ብሎ ነው የጠራው። ንጉሳችን ይለዋል። ንጉስ ዘኢሰይምዎ የማይሾሙት ንጉስ ባይል ዘይደከው የማያበድሩት ባይለ ጸጋ ስብሐቲሁ ዘባቢሁ ወውዳሴውም ዚያው ምስጋናው የባህሪ የሆነ ጌትነቱ ለዘላለም ጸንቶ የሚኖር በሰው ምርጫ በእጅ ብልጫ ያልተመረጠ ያልተሾመ በሰው ምርጫ በእጅ ብልጫም የማይሻር ዘላለማዊ ንጉስ መሆኑን ይገልጣል። ንጉስ ስላችሁ እንዲሁ በምድር ላይ ለ30 ለ40 ዓመት ወይም ደግሞ ከዚያ ላነሰ ዕድሜ በቅባ መንግስት ተቀብተው እንደሚነግሱ ነገስታት ሳይሆን ለአምላከ ምሕረት ይኸውም ንጉሳችን ስላችሁ ተሹሞ የሚሻር ሞት መቃብር የሚያሳልፈው መንግስቱ የሚያልፍ ሳይሆን እሱም የምሕረት አምላክ ነው በማለት ይተረጉመዋል። ንጉስ ነው ብለን ንጉስነቱ ላይ ተንጠልጥለን እንዳንቀር አምላክ ነው የሁሉ ፈጣሪ ነው ብሎ ተርጉሞታል። ለሱ ምስጋና እናቀርባለን በማለት የነገረን። ዝቅ ሲል ደግሞ ምስጢረ ሥጋዌን ከነገረን በኋላ አንድነቱ ሶስትነቱንም ጨምሮ ነው ያብራራልን። ይኸውም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እንሴብሖ ወንዘምር ለዛ አቀበነ ወአብጽሐነ ወደዛ አብጽሐነ ወአቅረበ ለዛ አቀበነ ወአብጽሐነ ውስተ ምዕራፌለ ለአብ ምስጋና እናቀርባለን፣ ለወልድ ምስጋና እናቀርባለን፣ ለመንፈስ ቅዱስም ምስጋና እናቀርባለን ካለ በኋላ ለዛ አቀበነ ለጠበቀን ወአብጽሐነ ውስተ ምዕራፌነ ወደ ማረፊያችን ወደ ገነት ወደ መንግሥተ ሰማያት ላደረሰን ለሱ ምስጋና እናቀርባለን በማለት ምስጢረ ሥላሴን ምስጢረ ሥጋዌን አሰናስሎ ጥልቅ የሆነው የነገረ መለኮት ትምህርት አምልቶ አስፍቶ ነግሮናል። እሱን አንድነቱን ሶስትነቱን ማመን ከሶስቱ አካላት አንዱ አካል ሰው መሆኑን በምድር ሰው ሆኖ መገለጡን አብራርቷል። ከዚያ በኋላ ለሱ ምስጋና እናቀርባለን። ጠባቂያችን ወደ ማረፊያችን ያደረሰን እሱ ነው በማለት ሰው በመሆኑ እርሱን መንግስቱን እንደሰጠን ወደ ገነት ወደ መንግሥተ ሰማያት እንዳሸጋገረንና የዘላለም ዕረፍት ወደምናገኝበት ዘላለማዊ ርስታችን ከፍ እንዳደረገን ነው ቅዱስ ያሬድ በዚህ ውስጥ የገለጠልን። ይህ እውነት ለመናገር እያንዳንዱ ቢብራራ
ለአንድ ቀን አይደለም ለብዙ ቀን ሊሆን የሚችል ጥልቅ ትምህርት ያለበት ነው። የነገረ መለኮት የሥላሴ አንድነት ሶስትነት የነገረ ስጋዌ አዕማድ ከሚባሉት ሁለቱም በጣም ጥልቅ ምላት ባለው መልኩ ገልጧል። ከዚያም በኋላ ደግሞ ለሱ ምስጋና ማቅረብ እንዳለብን ይሄ ሥርዓተ አምልኮን ያስረዳናል። ከዚያም በኋላ መግቦቱን ያስረዳል ማለት ጠባቂነቱን የጠበቀን እንዲሁም ደግሞ ከስተት የመለሰን ከርኩሰት የቀደሰንና የዘላለም ማረፊያችን ገነት መንግስተ ሰማያትን የሰጠን መሆኑን በደንብ ገልጧል ማለት ነው። በዚህ አምላክ ሰው አምላክ በመሆኑና ለሱ ምስጋና እናቀርባለን በማለት ምስጋናው ለአብ ለወልድ ለመንፈስ ቅዱስ በአንድነት በሶስትነት የሚቀርብለት የባህሪ ንጉስ እንዲሁም ደግሞ ንጉስ ብቻ ሳይሆን የዘላለም አምላክ ቸርነቱ የማያልቅ መሆኑን በመጀመሪያው አርያም በተባለው ክፍል ውስጥ በደንብ አብራርቶልናል ቅዱስ ያሬድና እያንዳንዱን ብናብራራው ከመጽሐፍ ቅዱስ ጋር የምናገናኘው ብንል ሊገናኝ የሚችል የመጽሐፍ ቅዱስን ሐሳብ በደንብ ተመስሎ የዘመረበትና በአይነ ህሊናው እያየ እየተመለከተ በአይነ ልቡናው እየቃኘ እየጎበኘ የራቀውን አቅርቦ የተሰወረውን ገልጦ የሰው ልጆች ወደ እግዚአብሔር እንድንቀርብ አምላካችን እግዚአብሔር ወደኛ የቀረበበትን ምስጢርና ፍጹም ትሕትናውን ፍጹም ፍቅሩንም ከመግቦቱ ጋር አንድ ላይ አስተባብሮን የገለጠልንና እውነት ለመናገር ቅዱስ ያሬድን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በከመ በሰማይ ከማሁ በምድር የሚለው ከማቴዎስ ወንጌል ጋር የሚገናኝ ነው። ዕለት ቤተክርስቲያናችን የዘወትር ጸሎት አድርጋ የሰጠችን አምላካችንም እናንተ ስትጸልዩ እንዲጸልዩ ብሎ ያስተማረን አቡነ ዘበሰማያት በሚለው ጸሎት ውስጥ የተካተተ የአዲስ ኪዳን ሐሳብ ነው። በብሉይ ኪዳንም በቅዱስ ዳዊት መዝሙር የተገለጠ ነው። አይቴሙ አውር መንፈስከ ዋይቴ ጎይ እንቅድ መገጽከ መኒ አረጉ ሰሰማይ የኒ አንተ ወመኒ ወረርኩ ሰከላይ የኒ ያሎከ ከመንፈስ ወዴት እሸሻለሁ ካንተስ ወዴት አመልጣለሁ ወደ ሰማይ ብሄድ በዚያ አንተ አለ ወደ ጥልቁ ወደ ውቅያኖስም ብሄድ በዚያ አለ ወለመኒ ሰረርኩ እስከ ማይለቅ ተባይር የኒ ዴከ ተመራሃኒው ታነብረን የማነከ እንደ ንስር ክንፍ አውጥቼ በበር እስከ ምድር ዳርቻም ብሄድ በዚያ አንተ አለህ እያለ ቅዱስ ዳዊት መላእክቱን ስፋቱን ርቀቱን በዝማሬው ያቀረበበትን ቅዱስ ያሬድም በዝማሬው በመንፈሰ ዝማሬ እንደ ቅዱስ ዳዊት ተቃኝቶና ተሞልቶ ያንኑ በመንፈሰ ትንቢት ለቅዱስ ዳዊት የተገለጠው የአምላካችንን መላእክትና ስፋት ርቀት በሚጣፍጥ ጣዕመ ዜማ ቀመሞና እንዲሁም ደግሞ ተንባቡን ተርጉሞ በምስጢር ሞልቶ በጣም አጉልቶ አሳይቶናል ቅዱስ ያሬድ በዚህና ሁላችሁም ይህንን የምትሰሙ ሁሉ የመጽሐፍ ቅዱስ ግንዛቤ ያላችሁ ከመጽሐፍ ቅዱስ ጋር አገናኝታችሁ አጣጥባችሁ ልትረዱት ትችላላችሁ። ጊዜያችንን በአግባቡ ከመጠቀም አኳያ እኔ ወደ ሁለተኛው ባልፍ ጥሩ ይመስለኛል። ሁለተኛው አሁን የሚባለው የዜማ ክፍል ነው የኔታ ያቀረቡልን። እሱም ነው በሳ ጊዜ ሳይሉ ለእግዚአብሔር የእግዚአብሔር የይቅርታው የምሕረቱ የቸርነቱ ጊዜ ደረሰ በማለት ነው የሚጀምረው። እሱም ዝቅ ብሎ ተርጉሞታል። ለዕለተ አድኅኖቱ የማዳኑ ቀን በማለት ተርጉሞታል። ይሄ ምስጢረ ሥጋዌ ነው። መላእክቱን ስፋቱን ርቀቱን ነግሮን ነበር። አንድነቱን ሶስትነቱን አስረድቶን ነበር። በአንድነቱ በሶስትነቱ በአብ ልብነት የታሰበች በወልድ ቃልነት የተነገረች በነቢያት እንዲሁም በመንፈስ ቅዱስ ሕይወትነት ስትመሰከር የኖረችው አምላካችን ለሰው ልጆች የሰጠው ማዳን ለዚያ ደግሞ ጊዜ አለው። በሐሙስ ዕለት ወበመንፈቃ ለዕለት ተወለደ ሞለት ተወለድከ ወደ ኩስተመርብከ ወትቤዞከ በመስቀል ወበሞቴ በአምስት ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ብሎ የአምስት ቀን ተኩል የጊዜ ገደብ ሰጥቶት ነበር። ይሄ በእግዚአብሔር ቸርነት የተወሰነ ነውና ያ ጊዜ ደረሰ እያለ ነው ቅዱስ ያሬድ። ገና ይደርሳል አይደለም ከዘመኑ ሆኖ የዚያን መፈጸም አምኖ ተቀብሎ ነው እየነገረን ያለውና ላው በጻ ጊዜ ሳይሉ ለእግዚአብሔር የእግዚአብሔር የይቅርታው የምሕረቱ ጊዜ ደረሰ። ያ ምንድነው? ምን አይነት ጊዜ ነው የምትሉ ከሆነ ዕለተ አድኅኖቱ የማዳኑ ቀን ነው የሚለን። ይሄ ማለት ነቢያት የጠበቁት በትንቢት መልክ የተናገሩት ነቢያት በትንቢት መነጽር የራቀው ቀርቦላቸው የተሰወረው ተገልጦላቸው የሰው ልጅ በተስፋ ሲሞሉበት የነበረ የእግዚአብሔር ማዳን ነው። ያም ዕለተ አድኅኖቱ ያም የማዳኑ ቀን ነው ካለ በኋላ አስፋቱን ገቢረ ሰናይ መልካም መስራትን
መልካም ለመስራት ፍጠኑ ተዘጋጁ ምክንያቱም አምላክ ሰው አምላክ በመሆኑ የራቀው በመቅረቡ የተሰወረው በመገለጡ መንግስቱን ሊሰጠን ማዳኑን ሊፈጽምልን አምላክ ሰው ሆኖ ተገልጧል ስለዚህ እናንተም መልካም ለመስራት ተዘጋጁ ይያለ ሃይማኖትን ከመግባር ምግባርን ከሃይማኖት አሰባብሮ ያስተምረናል ምክንያቱም ሃይማኖትን ብቻ በንይዝ ሃይማኖታችን ያጋንንትን ይመስላል ስለዚህ ምግባር ያሻዋል ሃይማኖታችን የሚደገፍበት የሚገለጥበት ለጨለማው ዓለም የምናበራበት ክርስቶስን የምንመስልበት እነሆ የማዳኑን ጊዜ ለሁላችን ለመፈጸም የተገለጠው አምላካችን ለዓለም የምናስዋውቅበት መልካም ስራ ነው ለዚህ አፈጠኑ ይያለ ከነዋ ማከት እንድንነቃ ለመልካም ስራ እንድንበቃ እንድንዘጋጅ እየከሰከሰን እያስተማረን ነው ማለት ነው ቅዱስ ያሬድና ይሄን ካለ በኋላ እይትመካ ይያል ባይሉ ኃይለኛ ባይሉ አይመካ ወባይል በብሉ ባለጸጋም በባለጸግነቱ አይመካ ምክንያቱም የኃይለኛ ኃይሉ የባለጸጋ ሀብቱ ብልጽግናው ለድነት ያበቃ መንግስተ ሰማያትን ያወርስም ለመንግስተ ሰማያት የሚያበቃል ለድነት የሚያበቃል እነሆ የእግዚአብሔር የይቅርታ ጊዜ መድረሱና የማዳኑን ቀን ለመፈጸም ወደኛ መምጣቱ ነው ስለዚህ የኛ ኃይል ጉልበት ምንም ያደረገው ነገር የለም የኛ ሀብትም መንግስተ ሰማያትን የተገነትን የተዘጋው ሊከፍት አልቻለም ስለዚህ በዚህ አትመኩ ይያለ በመድራዊ ሀብት በመድራዊ ጉልበት ከመመካት እንድንርቅ ያስተምረንና ወዘስ ዘይት መካ በእግዚአብሔር ላይ ተመካ የሚመካ ቢኖር በእግዚአብሔር ይድመካ ማለት የይቅርታ ጊዜውን የሰጠ የማዳኑን ጊዜ ለነቢያት በነቢያት ያናገረው ለሰው ልጆች የሰጠውን የፈጸመ የሚመካ ቢኖር በሱ ይመካ ይያለ ትምክህታችን መመኪያችን በእግዚአብሔር እንዲሆን ቅዱስ ያሬድ ያስተምረናል ይሄን ካለን በኋላ ያብሰብ ቤዛ ለነፍሱ የሰው ልጅ ሁሉ ለነፍሱ ድነት መስዋዕትን ይስጥ መልካሙን ነገር ይስጥ ያድርብ ይያለ ሃይማኖትን ከምግባር ጋር አሁንም እያስተባበረ ቅዱስ ያሬድ ያስተምረናል ይሄንን ካለ በኋላ ትምክህታችን መመኪያችን ሁሉ በእግዚአብሔር እንዲሆን ይነግረናል ይሄ በማቴዎስ ወንጌል የተመዘገበ በሐዋርያው በቅዱስ ጳውሎስ መልእክት የተመሰከረ እንዲሁም ደግሞ በጸሎታና መሳሙኤል የተነገረ ሐሳብ ነው በዚህ ያውን ባነሳ ነው የቅዱስ ያሬድ ምስጋና ውስጥ እንደ ወርቅ ለጥሮ ጎልቶ ምናየው መልእክት እንዲሁ ዝብሎ ልብ ወለደው አይምሮ ያፈለቀው ሳይሆን የመጽሐፍ ቅዱስ ሙሉ ሐሳብ ሙሉ ዋና አንኳሩ እንደቀረበልን የምንረዳበት ነው እንግዲህ ሐና ሳሙኤል እናታና እግዚአብሔር ያደረገላት ቸርነቱን ልመናዋን መፈጸሙን አይታ እነሆ መካኒቱ 7 ወለደች እንዴ በእግዚአብሔር ከፍ አለ ኃይልን ብርታትን አገኘው እነሆ ማንንም ከሱ በቀር ሌላ ትምክህት የለም እያለች በሱ ላይ ያላትን ትምክህት የገለጠችበት ነው እንዲሁም ደግሞ የመረረ ገሃነመ እሳትን ጣዕመ መንግስተ ሰማያትን ቢያውቅ የሰው ልጅ ለነፍሱ ቤዛ ምን አልሰጠዋለ ነበር ተብሎ በወንጌል የተመዘገበውን አጣምሮ ሐዋርያው ቅዱስ ጳውሎስ ደግሞ እንዲሁ በገላትያ መልእክቱ አንሳ አሰይዚያ ዘንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ በማለት አምላካችን የፈጸመውን የማዳኑን ሥራ የገለጠበትን አስተባብሮ ቅዱስ ያሬድ በዜማ አቅርቦልናል ተርጉሞልናል አመስጥሮልናል እኛም የምንመካበት ሀብታችን ስልጣናችን ጉልበታችን እንደ ሸምበቆ የሚሰበረው ጉልበታችን ሳይሆን የእግዚአብሔር ቸርነት ከአሊነት መሆኑን እንዲሁም የሚጠፋው ታይቶ የሚጠፋው ከጧት የዛይልቅ ፈጥኖ የሚተነው ሀብታችን ሳይሆን የምንመካበት የእግዚአብሔር ቸርነትና ማዳኑ መሆኑን እንድንገነዘብ ራሳችን እንደ ይምንት መሆናችንን እንድንመለከት በዚህ ውስጥ ፍቅረ እግዚአብሔርንና ትህትናን ገንዘብ አድርገን መቀጠል የሚገባን መሆኑን ቅዱስ ያሬድ መስክሮልናል ምክሩን መስማት ትምህርቱን መቀበልና ይህንን ጥልቅ የሆነውን የእግዚአብሔርን ማዳን ተረድተን በዚህ የማዳን ጎዳና መመላለስ ከእያንዳንዳችን የሚጠበቅ ትልቁም ነገር ነው ትልቁም ትንሹ በአውቶ በጉልበቱ ባለው ዝና መመካቱን ትቶ እግዚአብሔርን ትምክህቱ መመካው ሀብቱ ዝናው ብልጽግናው እግዚአብሔር እንዲሆንለት ይሄንን ማሰብ እንዳለበት ነው ቅዱስ ያሬድ እየነገረን እየመከረን እየገሰጸንም ያለና ጥልቅ የሆነውን የነገረ መለኮት ሐሳብ የምናምንበትን ካነሳ በኋላ በመዳንና በምክር ማድረግ የሚገባን ነገር እየጠቆመ
ለአካሄዳችን መሪ ፊት አውራሪ የሆነ ያስተማረን ነው ያለ ቅዱስ ያሬድና አሁንም የቅዱስ ያሬድ አምላክ እግዚአብሔር አምላካችን ይህን ምስጢር የገለጠው እሱ ስለሆነ ስሙ የተመሰገነ ይሁን እያልኩኝ እንዲሁ ወደ ሌላው ለማለት ሞክራለሁ። በሶስተኛ ደረጃ የቀረበልን ኖላዊ ዘመዓልት ሀላዊ ዘሌሊት የሌሊት የቀን እረኛ የሌሊት ዘበኛ ይለዋል እግዚአብሔር። የቀን እረኛ የሚለው መንጋዎቹ ከመሆናችን አኳያ የሌሊት ዘበኛ ጠባቂ የሚለው ደግሞ ማደሪያዎቹ ከመሆናችን አኳያ ይታያል። እንግዲህ ሌሊት ሰዎች ሁሉ ሲተኙ የቤቱን በር የሚጠብቁት ዘብ የሚያድሩ እንቅልፍ አጥተው ታክተው የሚኖሩ ያለ እንቅልፍ በትጋት የሚመላለሱ ናቸው። ቀን ደግሞ በጎችን አሰማርተው ተኩላ እንዳይበላቸው ሌባ እንዳይሰርቃቸው በጎችን መንጎችን የሚጠብቁ እረኞች አሉ እና አምላካችን የቀን እረኛችን የሌሊት ዘበኛችን ጠባቂያችን መሆኑ ቀን ስንደክም ስንሮጥ ያለውን ሁላችንን ሌሊት ያለ እንቅልፍ በትጋት የሚጠብቀን እሱ መሆኑ ነው ያብራራልን ያለው ማለት ነውና ኖላዊ ዘመዓልት ከመኝታችን ተነስተን ከእንቅልፋችን ነቅተን እግራችንን ለጉዞ አዘጋጅተን በመንሰማራበት እኛ ከማናውቀው እሱ ከሚያውቀው በእኛ ላይ ከተደቀነው ክፉ ወጥመድ ሁሉ የሚጠብቀን እረኛችን ነው። በጎቹ እንደመሆናችን እሱ እረኛችን ነው። ከፊት ይመራናል፣ ከኋላ ይከተለናል። በቀኝ በግራ በፊት በኋላ ከሚወረወረው የሰይጣን ፍላጻ ሁሉ የሚከልለን የሚጠብቀን እሱ መሆኑን እረኛ በማለት ገልጦታል። እንግዲህ እረኛ የሚከፍለው ዋጋ በጣም እጅግ ውድ ነው። እንደምታውቁት እረኛ ከከተማው ይልቅ ለገጠሩ የቀረበ ነው። የታሰሩ በጎቹን ፈቶ የተፈቱትን ከታሰሩበት አውጥቶ በሜዳ ላይ አሰማርቶ ከፊትም ከኋላም እየጠበቀ የለመለመ መስክ እየመገበ እሱ እግሩን ለእንቅፋት ለሾክ ለአሜከላ አሳልፎ ለበጎቹ ዋጋ ይከፍላል። ተኩላ ቢመጣ ለበጎቹ ተላልፎ ይሰጣልና አምላካችንም ከታሰርንበት የኃጢአት የበደል የርኩሰት ስራት ፈቶ እንዲሁም ወደ እርሱ ወደ መንግስቱ መሰማራት የምንችልበትን የለመለመውን ቃሉን አዘጋጅቶ የጠራ ውሃ ያልተበረዘ ትምህርቱን አስተምሮ የሚያሰማራን የሚመራን ከስራት የሚፈታን የሚጠብቀን ከተኩላው ከዲያብሎስ መንጋጋ በበትረ መስቀሉ የሚጠብቀን እረኛችን እሱ መሆኑን ነግሮናል። የቀን እረኛችን እንደሆነ የሌሊትም ጠባቂያችን እኛ ስንተኛ የማይተኛ እኛ ስንደክም የማይደክም የማይዝል እንቅልፍ የሌለበት እረኛችን ጠባቂያችን ዘበኛችን መሆኑን ያስረዳናል። ይህ እንቅልፍ የሌለው ነው አምላካችን። ይህ በጠቅላላው ከመግቦቱ ከጠባቂነቱ ጋር የተገናኘውን ሐሳብ ቅዱስ ያሬድ የገለጠበት ሐሳብ ነው። ለኛ በቀረበ እኛ ልንረዳው በምንችል መልኩ የተረጎመው ማለት ነው ቅዱስ ያሬድ እና ይህን ካልን በኋላ ምንድነው የሚለን? ኃይሎሙ ለከዋክብት የከዋክብት ኃይላቸው ብርሃናቸው ጽናታቸው እሱ ነው ነው የሚለን። እንግዲህ ከዋክብት የሚለው በሰማይ ጌጥ ፈርጥ ለሰማይ ጌጥ ፈርጥ ካደረጋቸው ከዋክብት ባለፈ ቅዱሳንን ይወክላል። በሱ መለኮታዊ ብርሃን ደምቀው አጊጠው የሚኖሩ ለሰማያዊ ርስት ለመንግሥተ ሰማያት የተዘጋጁ ከዋክብት ቅዱሳንን ሊቃውንትን የሚያመለክተን ነው ማለት ነው። ይህንን ሐዋርያው ቅዱስ ጳውሎስ ኮከብም ኮከብ የአቢ ክብሩ አንዱ ኮከብ በክብር ከሌላው ኮከብ ይበልጣል ሲል ክብረ ቅዱሳንን የገለጠበትና ኃይሎሙ ለከዋክብት የከዋክብት የሊቃውን የመናንያን የባሕታውያን የሰማዕታት ኃይላቸው ብርታታቸው ጽናታቸው እሱ ነው እያለ ነው እየገለጠልን ያለው። ይህን ካለ በኋላ ናኩ ተከወንስ የባከ ዘይት ነገር በዘይት ነገር ይሩትከ በማይነገረው ተነግሮ በማያልቀው ቸርነት ስለሱ ተነግሮ ስለማያልቀው ቸርነት ናኩ ተከወንስ የባከ ፈጽመን እናመሰግናለን እያለ ጠባቂነቱን እረኝነቱን ከአሊነቱን ከገለጠ መግቦቱን ካስረዳን በኋላ ለሱ ምስጋና በየለቱ የምናቀርብ መሆናችንን አብራርቶልናል ማለት ነው። ይሄ እንግዲህ በቅዱስ ዳዊት መዝሙር የተገለጠ ነው። ናው ይደቅሱ ይነውም ዘያክቦ ለእስራኤል እነሆ እስራኤልን የሚጠብቅ የእስራኤል እረኛቸው ጠባቂያቸው አይተኛም አያንቀላፋም። ቀን በእረኝነቱ ሌሊት በዘብነቱ የማይተኛ የማያንቀላፋ ራሱን ለሁላችን አሳልፎ የሰጠ የሁላችን መጋቢ መሆኑን ከገለጠ በኋላ
ላደረገልን ጠባቂነቱና መጋቢነቱ ዘወትር የምናመሰግነው መሆኑ ምስጋናው የማይጎል መላእክት በሚያመሰግኑበት አንደበት ቤተክርስቲያን ቅዱስ ቅዱስ የምትለውና ቸርነቱን ካህሊነቱን ያለማቋረጥ በምስጋና የምትገልጠው መሆኑ ናኩተከ ወንሴባከ እኛ እናመሰግናለን።